እኔ ጊዜ የለኝም አጎቴ። መጀመሪያ ባህር ጋር ደርሼ ለምርት መመለስ አለብኝ። ተረጋጋ ልጄ ተረጋጋ። አንተ በመቸኮል ጊዜ አታተርፍም፣ ጨዋታውንም አታሸንፍም። አሁን ወንድምህ ምርት ወጣትና ቁጡ ነው። ውስጡ እየተንተከተከ ነው። ምን እንደሚያደርግ ምን እንደሚያገኝ ታውቃለህ? ምን ልታደርግ ነው? ጥርሻ ማድረግ የሚያስፈልገኝን አደርጋለሁ። ወንድሜ የሆነ ነገር ቢያጋጥመው ወይ ተስፋ አልቆርጥም ወይም አልታገስም። ዛሬ እርምጃዬን እጀምራለሁ። አማራጭህ የባሰ አልሆነም ልጄ። እዚህ በጣም አደገኛው ነገር ምንድን ነው? መጥፎ ነገር አጎቴ ምርት የሆነ ነገር መሆኑ ነው። እኛ አሁን ያለነው ስህተት መስራት የማይፈቀድበት ቦታ ላይ ነን ልጄ። ምርት ስለ አንተ ነገር ካወቀ እነሱም ያውቃሉ። የአንድን ነገር ስም ቀድሞ የሚያውቅ ሰው የነገሩ ባለቤት ይሆናል። እስካሁን አንተ ነበርክ ከራስ ጸጉራቸው እስከ እግር ጥፍራቸው እነሱን የምታውቀው። ቦታ ብትቀያየሩ ምን ይፈጠራል? ምን ያደርጉሃል? አሁን አንተ ጠንካራና በጣም ሀብታም ነህ። ምን ሊያደርጉ ይችላሉ? ምን ሊያደርጉ ይችላሉ? በህጉ መሰረት አሁንም ድረስ ጥፋተኞች አይደሉም። እኔ ነኝ ጥፋተኛ፣ እኔ ነኝ ገዳይ። ድጋሚ እስር ቤት ልትሄድ ትችላለህ ልጄ። ከመሄድ ብሞት ይሻለኛል አጎቴ። ቆይ ድጋሚ እስር ቤት ልትገባ እናትህንና ወንድምህን ማገዝ የምትችል ይመስላል ልጄ? አሁን እሳት ውስጥ ናቸው። አንተ ከዛ ልታወጣቸው ትችላለህ? ስለዚህ ምርት እንዳይጎዳ ከፈለግ ወንድምህን ታስቆመዋለህ። በጣም መጥፎ ከተባለ ስለ አንተ ያለውን ምስጢር ያውቃል። ስለ እኛ ያውቃሉ፣ ስለ ሁላችንም ያውቃሉ። እንደዛ መሆን የለበትም። እኔ ምርትን እንከባከበዋለሁ። እሱን ለእኔ ተወው አጎቴ። ግን ይህ አደጋ መቋጫ የለውም። በሳት ነው የምንጫወተው። ማን እንደሆንኩ ሳያውቁ በፊት ጥፋተኝነታቸውን የሚያስመሰክር ማስረጃ ማግኘት አለብኝ። እውነት ነው፣ ግን የለኝም አጎቴ። አሁንም ማስረጃ የለኝም። እነሱ በመጥረቢያና በመላስ መሃል ቢሆኑም ግን ደግሞ ምርት እንደ ጥንብ ማንሳ እየዞሩት ነው። ክፋት ነው እነሱ አብረው እንዲሆኑ የሚያደርጋቸው አጎቴ። እንደዛ ከሆነ የሚያደርሰንን በር ክፈትና ጥምረታቸውን ስበረው። ከዛ በኋላ ከአንድነታቸው የሆነ መላ እጃችን ላይ ወድቆ እናገኝ ይሆናል። ለአይሳን አትንገሪያት። የሆነ ነገር ረስቼው ነው። ይዤው እሄዳለሁ። ቸንጊዝ መጣ እንዴ? አዎ እላይ ነው። የሆነ ነገር ረስቼ ነው አለ። ቸንጊዝ ቸንጊዝ
ቼንጊዝ! አቤት ማሬ። እዚህ ላይ ምን ሆነሃል? እመጣለሁ። ፊልም ረስቼ ነው፣ እሱን እያየሁ ነው።